ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከማህበራዊ ሚዲያ አጠቃቀም አንጻር አውዱን የሚመጥን ሕግና አሰራር እየተዘጋጀ ነው ሲል የብሔራዊ መረጃና ደህንነት አገልግሎት አስታወቀ። ትላንት ህዳር 17 ቀን 2018 ዓ.ም በኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የብሔራዊ መረጃና ደህንነት አገልግሎትን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በገመገመበት ወቅት የማህበራዊ ሚዲያ አጠቃቀም አውዱን የሚመጥን ሕግ እየተዘጋጀለት መሆኑን ያስታወቁት የአገልግሎቱ ዋና ዳይሬክተር አምባሳደር ሬድዋን ሁሴን ናቸው። በፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው የብሔራዊ መረጃና ደህንነት አገልግሎት ከተቋሙ ተልዕኮ አንጻር በርካታ ሀገራዊ ስራዎች እየተከናወኑ መሆኑን ገልጸው ተቋሙ ሀገራዊና ህዝባዊ ተልዕኮውን በሚገባ እንዲወጣ ለማድረግ ቋሚ ኮሚቴው አስፈላጊውን ድጋፍና ክትትል እንደሚያደርግ ገልጸዋል ተብሏል። የቋሚ ኮሚቴው ሰብሳቢ ባለፉት ዓመታት መንግስታት በተቀያየሩ ቁጥር በዋናነት ክፍተት የነበረበት ተቋም በመሆኑ እንደዚህ አይነት ሀገራዊ ተቋም በስራ ልምድ እያካበተና ዘላቂነት ያለው እንዲሆን እንዲሁም የሀገርን ደህንነት ለመጠበቅ ቋሚና ዘላቂነት ያለው የመረጃ ተቋም በመገንባት ረገድ የተጀመረው ሪፎርም ተስፋ ሰጪ ውጤት ማሳየቱን ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በተቋማቸው የሩብ ዓመት ግምገማ ወቅት እንደተናገሩት ከማህበራዊ ሚዲያ አጠቃቀም አንጻር አውዱን የሚመጥን ሕግና አሰራር እየተዘጋጀ በመሆኑ ሰዎች የማህበራዊ ሚዲያን ሲጠቀሙ ከመብታቸው ባሻገር ኃላፊነታቸውንም ጎን ለጎን እያሰቡ ሊሆን ይገባል ሲሉ አስገንዝበዋል። አያይዘው ከሕግ ማስከበር አኳያ ሁሉም አካላት የድርሻቸውን መወጣት እንዳለባቸው ተናግረዋል። ከጎረቤት ሀገራት እስከ መካከለኛው ምስራቅና አውሮፓ ድረስ አብሮ በመስራት መረጃ በመለዋወጥና በትብብር እየተሰራ መሆኑን የገለጹት አምባሳደር ሬድዋን በተጨማሪም የብሔራዊ ደህንነት ዩኒቨርሲቲ ለሀገር ውስጥ ብቻ ሳይሆን ለውጭ ሀገራትም ጭምር የትምህርት ዕድል የሚሰጥ በመሆኑ ደረጃው ከፍ ብሎ ራሱን አስችሎ መንቀሳቀስ እንዲቻል ከሕግ ማዕቀፍ ጀምሮ አስፈላጊ ሁሉ ሊሟላ ይገባል ብለዋል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲሃ ማህዲ በበኩላቸው አገልግሎቱ የሚሰራቸው የመረጃና ደህንነት ስራዎች ሕዝቡን ያሳተፉና ደህንነቱን የሚያረጋግጡ ናቸው ብለው የመረጃና የደህንነት ስራው ማህበረሰቡን የበለጠ ማዕከል ያደረገ እንዲሆን ጥረቶች ተጠናክረው እንዲቀጥሉ አስገንዝበዋል። የደህንነት መረጃዎችን በብዛትና በጥራት ማዘጋጀትና ተደራሽነትን በማስፋት የቴክኖሎጂ አጠቃቀምን ማሳደግና በቀጠናው ሰላምና ደህንነት ዙሪያ ከጎረቤት ሀገራት ጋር በትብብር የሚሰሩ ስራዎችን በትኩረት ማከናወን እንደሚገባም አሳስበዋል። አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል ጦርነት እንደማይነሳ እምነት አለኝ አሉ። በመጪው ምርጫ ለስልጣን እንደማይወዳደሩም አስታውቀዋል። የቀድሞ የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትሩ አቶ ጌታቸው ረዳ ሲጠበቅ በነበረው የአልጀዚራ ሄድ ቱ ሄድ ቃለ መጠይቃቸው በሰሜኑ ጦርነት ወቅት ለተፈጠሩ ችግሮች በወቅቱ ከነበሩ ሰዎች እኩል ኃላፊነት እንደሚወስዱና ተጠያቂ ለመሆንም ዝግጁ መሆናቸውን ገልጸዋል። 231 የሚሆኑ የህወሓት አባላት አመራሮችና የቀድሞ ባልደረቦቹ በህገ ወጥ የሰዎች ዝውውር፣ አፈና፣ ወርቅና መሳሪያ ዝውውር እንደሚሳተፉ ስለማጋለጣቸውና ራሳቸውን በወንጀል ውስጥ ስለመሳተፋቸው የተጠየቁት አቶ ጌታቸው ረዳ እኔ በወንጀሎቹ ውስጥ የለሁበትም፣ በወንጀሎቹ ላይም አልተሳተፍኩም ሲሉ ምላሽ ሰጥተዋል። በጊዜያዊ አስተዳደር ፕሬዝደንትነት ለወራት በቆዩበት ጊዜ ለነዚያ መረጃዎች ቅርበት መኖር ወንጀሎቹን እንዲያውቁ እንዳደረገ በማብራራት ለምን ዘገዩ ለሚለው ጥያቄ በህወሓት ውስጥ የራሳችንን የውስጥ ችግሮች ከመቅረፍ ይልቅ የአንድነት መርህን ማስቀጠል በጣም አስፈላጊ መሆኑ ስለሚታመን በትዕግስት ማለፋቸውን ጠቅሰዋል። በምዕራብ ትግራይ ወይንም ወልቃይትና አካባቢው በቅርብ ጊዜ ከኮሎኔል ደመቀ ዘውዱ ጋር መገናኘታቸውንና አሁን ላይ በጦርነቱ ጊዜ ሲወቅሱት ከነበረው መንግስት ጋር አብረው ስለመስራታቸው የተጠየቁት ሚኒስትሩ አቶ ጌታቸው ረዳ ከጦርነቱ በኋላ የተፈጠረው የአማራ ክልል አስተዳደርና
መዋቅርና አወቃቀር እንዲፈርስ እንዲሁም ሚሊሻ፣ ፖሊስ እንዲሁም የፌዴራል መንግስት ኃይሎች አካባቢውን እንዲጠብቁና ከጦርነቱ በፊት የነበሩ ተቋማትም ወደ ነበሩበት እንዲመለሱ ከፌዴራል መንግስት ጋር የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ ከነበሯቸው ስምምነቶች አንዱ እንደነበር ተናግረዋል። እኔ አቋሜን አልቀየርኩም የሚሉት ጌታቸው ረዳ አካባቢውን የማስተዳደር ጉዳይ ብቻ ተደርጎ ሳይሆን ተፈናቃዮቹ ከፌዴራል መንግስት ጋር የሚመለሱበትን መሰረት መፍጠር እንደሚያስፈልግ እንደ ኮሎኔል ደመቀ ዘውዱ ካሉ ሰዎች ጋርም መስራት ስላለብኝ ነው ሲሉ አብራርተዋል። በጦርነቱ ወቅት የትግራይ ህዝብ ራሱን መከላከሉ እንዲሁም ጌታቸውም ራሳቸውን ለመከላከል እንዲነሱ ጥሪ ማድረጋቸው በጊዜው ትክክለኛ እርምጃ ነበር ብለው የአመራር አባል እንደመሆኔ መጠን ወደ መቃብር እስከምገባ ድረስ እኔ የጥፋቱ አካል በመሆኔ ኃላፊነት እወስዳለሁ ሲሉ ተደምጠዋል። አሁን እያደረጉ ያሉትን ተግባርም የሚያደርጉት ለሰሯቸው ጥፋቶች ማካካሻና በጦርነቱ በሺህ ለሚቆጠሩት ወጣቶች ህይወት መጥፋት ምክንያት እንደሆነው አይነት የተሳሳተ ስሌት እንደገና እንዳይከሰት የተቻለኝን ሁሉ ማድረግ ስላለብኝ ነው በማለት ሞግተዋል። ጦርነቱን የመሩት ጠቅላይ ሚኒስትር አብይ አህመድ መሆናቸውን እንዲሁም በትግራይ ላይ የተፈጸመው ጥቃት ዘር ተኮር ወይንም ዘር ማጥፋት ነው ሲሉ የተደመጡት የጠቅላይ ሚኒስትሩ አማካሪ ከጋዜጠኛው የቀረበላቸውን ስለዚህ ዘር ማጥፋቱ በጠቅላይ ሚኒስትሩ ነው የተፈጸመው ለሚለው ጥያቄ ቀጥተኛ ምላሽ ሳይሰጡ ቀርተዋል። ጠቅላይ ሚኒስትሩ ራሳቸውን በፈጣሪ የተሰየሙ ንጉስ አድርገው ያያሉ? በዚህ ጉዳይ ላይ ምን ይላሉ ተብለው የተጠየቁት አቶ ጌታቸው ጠቅላይ ሚኒስትሩ በተሾሙበት ዕለት ለፓርላማ ባደረጉት ንግግር እናታቸው ንጉስ ትሆናለህ ብለው ይነግሯቸው እንደነበር መናገራቸውን አውቃለሁ ብለዋል። ነገር ግን ጠቅላይ ሚኒስትር ከመሆናቸው በፊት ከጠቅላይ ሚኒስትር አብይ ጋር የቅርብ ጓደኞች ነበርን። በዚያን ወቅት ወይንም ጠቅላይ ሚኒስትር ከመሆናቸው በፊት እናታቸው ይሏቸው የነበረውን የንጉስነት ታሪክ አጫውተውኝ አያውቁም ብለዋል። የሆነ ሆኖ ፈጣሪ የአንድ ሀገር መሪ ሊኖረው የሚገባ ባህሪ ወይንም ምን አይነት ሰው ነው መሪ መሆን ያለበት የሚል የተለየ ምርጫ አለው ብዬ አላምንም። ማንም ሰው መሪ ለመሆን አልሞ ከሰራና መሪ ለመሆን የሚያስችል ችሎታና ብቃት እንዳለው ካረጋገጠ መሪ መሆን ይችላል ብዬ አምናለሁ ብለዋል። የአልጀዚራው ጋዜጠኛም ይህንን የአቶ ጌታቸው ምላሽ ካደመጠ በኋላ ጠቅላይ ሚኒስትር አብይ አህመድ የመሪነት ብቃት እንዳላቸው አሳይተዋል ወይ የሚል ጥያቄ አቅርቦላቸዋል። አቶ ጌታቸው ለዚህ ጥያቄ በሰጡት ምላሽም ጠቅላይ ሚኒስትር አብይ አህመድ ገና የመሪነት ብቃታቸውን አላረጋገጡም ብለዋል። ጋዜጠኛውም ቀጠል አድርጎ ከዚህ ዓመት የመሪነት ቆይታ በኋላም ብቃታቸውን አላሳዩም የሚል ጥያቄ ለአቶ ጌታቸው አቅርቦላቸዋል። አቶ ጌታቸው ሲመልሱም እኔ ጠቅላይ ሚኒስትሩን በመወከል ብቃታቸውን የሚያሳዩ መዘርዝሮችን የማዘጋጀት ስራ ላይ አይደለሁም፣ ብቃታቸውን ገና አላሳዩም ያልኩት ግን የኔ አቋም ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ይህን ቃለ መጠይቅ ቢመለከቱና አማካሪያቸው የሆነ ሰው ጠቅላይ ሚኒስትሩ የመሪነት ብቃታቸውን ገና አላረጋገጡም እንዲሁም የዘር ማጥፋት ወንጀል ጥፋተኛ ሊሆን ይችላል ሲሉ ቢሰሙ የሚያባርሩት አይመስሎትም ወይ ተብሎ ለቀረበላቸው ጥያቄም በእውነቱ በዚህ ቃለ መጠይቅና አቋም ምክንያት ምንም ነገር ቢፈጠር ግድ የለኝም ሲሉ ምላሽ ሰጥተዋል። በኢትዮጵያና ኤርትራ መካከል ጦርነት ሊከሰት ይችላል የሚለውን ስጋት በተመለከተም በኢትዮጵያ መንግስት በኩል የኤርትራን ሉዓላዊነት ለመቃወም የሚደረግ ክርክር ያለ አይመስለኝም ያሉት አቶ ጌታቸው ኤርትራ ውስጥ የሚገኘውን የቀይ ባህር ወደብ ማግኘት እንፈልጋለን የሚለው የኢትዮጵያ መንግስት የይገባኛል ጥያቄ ወደ ጦርነት ስለማምራቱ ደግሞ ጉዳዩ ወደ ጦርነት ያመራል ብዬ አልጠብቅም፣ በተለይም በቅርብ ጊዜ ውስጥ የሚፈጠር አይመስለኝም ብለዋል። ጠቅላይ ሚኒስትር አብይ በአንድ በኩል ሰላም እንፈልጋለን፣ ግጭትን ማስወገድ እንፈልጋለን ቢሉም በሌላ በኩል ይህንን የባህር በር ታሪካዊ ስህተት ለማረም ቃል ገብተው ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ማለታቸው ዛቻዎች አይደሉም ወይ ለሚለው ጥያቄም ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ቀውሱን ለመግታት መፍትሄ የሚያገኙበትን መንገድ ይፈልጋሉ ብዬ የማምንበት ምክንያት አለኝ ብለው እመኑኝ ከማለት ውጪ ዝርዝር ምክንያታቸውን ሳይጠቅሱ ቀርተዋል። አቶ ጌታቸው አሁን ዲሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ በሚል የሚያደርጉትን ፖለቲካዊ እንቅስቃሴ በተመለከተም ለፖለቲካ ድርጅቱ ያላቸውን ልምድና ሀሳብ ለማጋራት እንጂ የስልጣን ፍላጎት ኑሯቸው እንዳልሆነ የተናገሩ ሲሆን በመጪው ምርጫም ስልጣን ለመጨበጥና ኃላፊነት ለመቀበል እንደማይወዳደሩ አክለው ገልጸዋል።
ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን እናመሰግናለን።